እንኳን አደረሳችሁ። ዛሬ ማሳያችሁ የጾማችንን የመጨረሻ ምግብ ነው። ቡጥጫ ነው የምሰራውና ማታ ላይ ሽምብራውን አዘጋጅቼ ነበር ያደርኩት። የሽምብራውን አዘጋጃጀት ሌላ ጊዜ ያሳያችኋለሁ፣ ግን ሽምብራውን አዘጋጅቼው ስላደርኩኝ አሁን ላይ የማደርገው ሽምብራውን መፍጨት ነውና እዚህ ጋር አጋዤ ሰርቼ ስለማላቅ አሳየኝ እያለችኝ ለሷም እያሳየዋት ነበር። ከዛ እንደዚህ ፈጨሁት። በጣም ነው የሚያምረውና የሱን አሰራር እንዳልኳችሁ በሌላ ቪዲዮ። ከዛ በኋላ አንድ መካከለኛ ሽንኩርት፣ ከዛ በኋላ ደግሞ አንድ መካከለኛ ቲማቲም፣ ከዛ እሱን ካቁላላው በኋላ አንድ ላይ ዘይት፣ በዘይት ካቁላላው በኋላ ደግሞ ትንሽዬ እርድ፣ ከዛ ራሱን ቡጥጫውን እንጨምረዋለን ማለት ነው። ከዛ ቃሪያ ከተፍኩኝና በመሃል ያው ምግቤን የሚያጣፍጥልኝ ክኖር ነው። እሱን ደግሞ በደንብ አደርጋለሁ። በጣም ነው ጣዕሙን የሚቀይረው። ከዛ ትንሽዬ ጨው ነው ያደረኩት። እዚህ ጋር ደግሞ ሽሮ እየሰራሁ ነበረ። ከዛ ቡጥጫችንን በዚህ መልኩ በሸክላ ካቀረብኩት በኋላ ሽሮአችን ደግሞ ቀንሼ በሸክላን ተከተኩት። እሱ ላይም የሚያጣፍጥልኝን ክኖር ከጨመርኩኝ በኋላ እንደዚህ አድርጌ ሰርቭ አደረኩት። በእውነት ልነግራችሁ አልችልም እንዴት እንደሚጣፍጥ። ሞክሩት፣ ትወዱታላችሁ። ዛሬና ነገን መስራት ስለምትችሉ ሰርታችሁ ሞክሩት። ከዛ ዛሬ ጸሎተ ሐሙስ ስለሆነ ጉልባንም ማታ ጥደን ነበር ያደርነው። በጣም የሚጣፍጥ ጉልባን ነበር። እሱንም በሚጥሚጣ በላን። መልካም በዓል ይሁንላችሁ። ወዳችኋለሁ። ባይ